ውልደቷ አዲስ አበባ እድገቷና ዜግነቷ ደግሞ አሜሪካ የሆነችው ትግራዊት ወጣት ሜላት ኪሮስ በአሜሪካ ዴንቨር ኮሎራዶ ለ30 ዓመታት በአንዲት የዴሞክራቶች ፓርቲ ሴት ተይዞ የነበረውን ወንበር በማሸነፍ ዓለምን እያነጋገረች ነው። እስራኤላውያን ግን ሜላት ኪሮስ በማሸነፏ ተበሳጭቷል። ለምን? ለመሆኑ ሜላት ኪሮስ ማን ናት? እንዴትስ ምርጫውን አሸነፈች? የሚለውን ጉዳይ በዝርዝር የምትሰሙት ይሆናል። በሳውዲ አረቢያ እስር ቤቶች የሞት ፍርድ ከተፈረደባቸው 200 የሚደርሱ ኢትዮጵያውያን ዜጎች መካከል 65ቱ በቀጣይ ቀናት ሊገደሉ ተዘጋጅተው እንደሚገኙ ተገልጿል። የኢትዮጵያ መንግስት ግን እስካሁን ዝምታን መምረጡ አነጋጋሪ ሆኗል። ይህንንም ትሰሙታላችሁ። የደቡብ አፍሪካው ዛይኖፎቢያ ወይም ደግሞ ስደተኞች የመጥላት አባዜ መነሻውና አሁን ያለበት ሁኔታስ ምን ይመስላል? ይህንንም በትንታኔ ተከሽኗል የምታደምጡት ይሆናል። ክቡራትና ክቡራን፣ ይህ ኦንታይም ሚዲያ ነው። ቻናላችንን ሰብስክራይብ እና ላይክ በማድረግ አብራችሁን ዝለቁ። በምድር አሜሪካ የዴሞክራቲክ ፓርቲ ሰዎችን ያስደነገጠ እስራኤላውያንን ደግሞ ያበሳጨ ክስተት ተፈጥሯል። የአሜሪካ መገናኛ ብዙሃን ርዕሰ ዜና የተቆጣጠረ መነሻዋ ትግራይ ባደረገች አንዲት ወጣት በዴንቨር ኮሎራዶ ታሪክ ተሰርቷል። እድሜዋ ገና 30 ያልሞላት ትግራዊት አሜሪካዊት ወጣት ለ30 ዓመታት ያህል ተይዞ የነበረውን የስልጣን ወንበር በማፈናቀል የራሷ አድርገዋለች። ከተጋሩ ቤተሰቦች የተገኘችው ትውልዷም አዲስ አበባ የሆነ እድገቷና ዜግነቷ ግን በአሜሪካ የሆነችው ሜላት ኪሮስ የህግ ባለሙያ የፒኤችዲ ተማሪና የቡና ባሪስታዋ የ29 ዓመት ወጣት ሜላት ኪሮስ የዴንቨር ኮሎራዶ ኮንግረስ ውማንን የሚያደርጋት የመጀመሪያ ዙር ምርጫ ማሸነፏ አነጋጋሪ ሆኗል። በአካባቢው የመጀመሪያዋ የሀበሻ አሸናፊ ሆናለች። በታዋቂው ሴናተር በርኒ ሳንደርስ የምትደገፈውና በአሜሪካው የዴሞክራቲክ ሶሻሊስት ፓርቲ እየተወከለች ያለችው አማጺዋ ሶሻሊስት ለ15 የምርጫ ዘመናት ለ30 ዓመታት ማንም ያልነቀነቃቸው ታዋቂዋ የ68 ዓመት ዲያና ዴጌትን በመዘረር ገንድሳ ጥላለች። የወጣቷን ማሸነፍ የአሜሪካ መገናኛ ብዙሃንን የወረረ ጉዳይ ሆኗል። የሜላት ኪሮስ ዴንቨር ላይ ማሸነፍ ትኩረት እንዲሰጥበት ያደረገው ነገር የሜላት ወላጆችም ጨምሮ ስፍራው በጽኑ የዴሞክራቶች ፓርቲ ደጋፊዎች የሚታወቅ ነው። ወላጆቿ የዴሞክራቲክ ፓርቲ ደጋፊዎች ናቸው። ላለፉት ዓመታት እዚህ ላይ ዴሞክራቶችን ያሸነፈ ደፋር ግን አልነበረም። ታዲያ ለመጀመሪያ ጊዜ እዚህ ውድድር ላይ የተሳተፈችው ልምድም የሌላት ወጣት ደግሞም ስደተኛ እንዴት አደረገችው የሚለው ጉዳይም አነጋጋሪ ሆኗል። የዴሞክራቶች ፓርቲ በዚህ በወረደበት ድንገተኛ ጥቃት እጅግ ተደናግጧል። ውጤቱ አሶሺየትድ ፕሬስ ይፋ ሲያደርገው በርካቶች እጃቸውን በጉንጫቸው ላይ ያሳርፏል። ያሸንፋሉ የተባሉት አሁን በስልጣን ላይ የነበሩት ዲያና ዴጌት ነበሩ። ነገር ግን ከተቆጠሩት 7000 ድምጾች ውስጥ ሜላት ኪሮስ 49.3 በመቶኛ ስታገኝ በስልጣን ላይ ያሉት ዴጌት ደግሞ 43.5 በመቶኛ አግኝቷል። ይህ ያልተጠበቀ ነው። ይህቺ አማጺ ግራ ዘመም ሶሻሊስት ወጣት በምርጫው በምድር አሜሪካ በስልጣን የቆየን ሰው በማሸነፍም ሶስተኛዋ ሰው ሆናለች። ያሸነፈችውም ቀላል የሚባሉ ሴት አይደሉም። በዴሞክራቲክ ፓርቲ ሰዎች እጅግ ተጽዕኖ ፈጣሪ ለ15 የምርጫ ዘመናትም የምክር ቤት ወንበር አሸናፊ፣ በምክር ቤትም የራሳቸው የሚመሩት ቋሚ ኮሚቴ የነበራቸው ዲያና ዴጌት ነው ያሸነፈችው። ለዚህም የዴሞክራቲክ ፓርቲ ሰዎች ሁኔታውን እንዲደናገጡ አድርጓቸዋል። የ68 ዓመቷ ኮንግረስ ውማን ዲያና ዴጌት ባለፉት ሳምንታት የእጩዎች ቅስቀሳ መድረክ ላይ በትዕቢት ተወጠረው እንዲህ ብለው ነበር። አሁን ቁማር የምንጫወት ጊዜ አይደለም፣ ምንም ልምድ የሌለውን ሰው ወደ ዋሽንግተን የምንልክበት ጊዜ አይደለም ሲሉ ተደምጠው ነበር። ዴጌት የአሜሪካው የምክር ቤት ወንበር ለ30 ዓመታት ስለቆዩበት አሁንም የሚነቀነቁ አልመሰላቸውም ነበር። ዴጌት እንደ አውሮፓውያኖቹ አቆጣጠር ከ1997 ጀምሮ የዴንቨር አካባቢ ኮንግረስ ወንበር በብቸኝነት የያዙ ሴት ናቸው። ይህ ምናልባትም ሜላት ኪሮስ ከመወለዷ ወራትን በፊት ነበር እዚህ ወንበር ላይ የነበሩት እንደማለት ነው። ዴጌት ከዚህ ምርጫ በፊት ቅስቀሳቸው ትራምፕን ተጠያቂ የሚያደርግ አሜሪካም ለሁሉም ፍትሃዊ ለማድረግ ደፋርና ልምድ ያለው መሪ ያስፈልገናል፣ ያ መሪ ደግሞ
እኔ ነኝ ሲሉ ነበር የተደመጡት። ሜላት ኪሮስ ግን በቀስቀሳዋ እኔ ትራምፕን ለመታገል ብቻ አልመጣም፣ የምታገለው የተሻለች ዓለም እንድትኖር ነው በማለት በዋናነት ግን በኑሮ ውድነት፣ ጤና ለሁሉም፣ የስደተኞች ጉዳይ ላይ እንደምትሰራ ነው ስትገልጽ የነበረችው። የዴሞክራት ፓርቲ ደጋፊዎች በሚበዙበት ስፍራ የዚህ የዴሞክራቲክ ሶሻሊስት ወጣት ማሸነፍ ምናልባትም የዴሞክራቲክ ደጋፊዎች በፓርቲያቸው ውስጥ እንደ ሜላት ያሉ አዲስ ትውልዶች እንዲመጡ እየፈለጉ ስለመሆኑ በግልጽ ያሳየ ነው ተብሏል። የሜላት ማሸነፍ ግን በርካታ በአሜሪካ ያሉ አይሁዳውያንን አበሳጭቷል። ሜላት ኪሮስ በጋዛ እየተደረገ ያለውን ነገር በተደጋጋሚ በመቃወም ነው የምትታወቀው። ይህ ነገር በአንድ ወቅትም ከስራ እንድትባረር አድርጓት እንደነበር መረጃዎች ያሳያሉ። ነገሩ እንዲህ ነው። በአንድ ወቅት በኒውዮርክ በአንድ የህግ አማካሪ ድርጅት እየሰራች እያለ የአሜሪካ ተማሪዎች የጋዛ ጦርነት ያወገዙበት ሰልፍን በመደገፍ መጻፏን ተከትሎ የጻፈችውን ጽሑፍ እንድታጠፋ ከድርጅቱ ተነገራት። አላጠፋም አለች። ከስራም ተባረረች። አሁንም ይህንን ግልጽ አቋሟ መሆኑ እየተናገረች ትገኛለች። ዘጀሩሳሌም ፖስት የበርኒ ሳንደርሷ ጸረ እስራኤል ሜላት ኪሮስ በዴንቨር አሸነፈች ሲል ብስጭቱ በዜናው ላይ ገልጾታል። ሚዲያው ሜላት ኪሮስ በጋዛ እየሆነ ያለውን ነገር ጄኖሳይድ ነው ብላ የምታምን ጸረ እስራኤል ነች ይላታል። ዘጀሩሳሌም ፖስት በአሸናፊዋ ሜላት ኪሮስና በተሸናፊዋ በስልጣን ላይ በነበሩት ዲያና ደጌት መካከል ያለውን ልዩነት ሲገልጽ ደጌና ለእስራኤል የሚደረገው ወታደራዊ ድጋፍ እስራኤል ራሷን ለመከላከል የሚሆናት ድረስ ይደረግላት ባይ ናቸው። ሜላት ኪሮስ ግን ለእስራኤል ከአሜሪካ የሚደረግ ወታደራዊ ድጋፍ ሙሉ በሙሉ እንዲቆም ነው የምትፈልገው ሲል ንጽጽሩ ያስቀምጣል። ሚዲያው ይህቺ እስክትመረጥ የት ነበራችሁ ሲልም በዴንቨርና አካባቢው ላሉ የአይሁድ ማህበራት ወቀሳውን ሰንዝሯል። በእርግጥ ምርጫው ቀላል አልነበረም። ሜላት ኪሮስ በውድድሩ እንድትሸነፍ $1 ሚሊዮን ፈሰስ ተደርጎ ነበር። በምርጫ ቅስቀሳው የመጨረሻ ቀናት የዲያና ዴጌት የሚደግፉ ሱፐር ፒኤኤሲዎች በማለት የሚታወቁት ማህበራት በሜላት ላይ ያነጣጠሩ የማጥቂያ ማስታወቂያዎችን ለመልቀቅ $1.3 ሚሊዮን ወደ ውድድሩ አስገብተው ነበር። ጸረ ሴማዊት ናት የሚል ዘመቻም ተከፍቶባት ነበር። ነገር ግን ይህንን ዘመቻ ሳይገታት ሜላት ኪሮስ ምርጫውን አሸንፋለች። ሜላት ኪሮስ እንድታሸንፍ በርካታ ኢትዮጵያውያን ድጋፋቸው በድምጽም በሶሻል ሚዲያ ንቅናቄ ማግዟል። በእርግጥ አንዳንድ ጽንፈኛ ኢትዮጵያውያንም እንዳትመረጥ የቀሰቀሱ ነበሩ። እነ አሉላ ሶሎሞንና ስታሊን ገብረስላሴ እንድትመረጥ ድጋፍ እያደረጉ ናቸው። ይህች ወጣት ህወሓት ናት፣ ስለዚህ እንዳትመርጧት የሚል እንቅስቃሴ ጀምረው ነበረ። ነገር ግን ታሪክ ራሱን ደገመ። ዶክተር ቴድሮስ አድሓኖም የዓለም ጤና ድርጅት ዋና ዳይሬክተር እንዳይሆኑ የታገሉ ጽንፈኞች ዛሬም በድጋሜ አሜሪካ ላይ ተሸነፉ። በሜላት ኪሮስም ተማረኩ። ሜላት ኪሮስ ከድሏ በኋላ ገና ምን አያችሁ ይህ የመጀመሪያ ነው ስትል ተደምጣለች። ሜላት በህዳር ወር የሚደረገው ምርጫም ታሸንፋለች። በጥር ወር ደግሞ የኮንግረሱን ወንበር የማግኘት ትልቅ ግምትም በሚዲያዎች እየተሰጣት ይገኛል። ዓለም አቀፍ ተቋማት ጥሪያቸው ቢያሰሙም ሳውዲ አረቢያ ግን የሞት ፍርድ የፈረደችባቸው ስደተኞች በየቀኑ እየቀላች ነው። እንደነ ሁማን ራይትስ ዎችና አምኒስቲ ኢንተርናሽናል በተደጋጋሚ ዓለም አቀፉ ማህበረሰብ የሳውዲ አረቢያ መንግስት ላይ ተጽዕኖ እንዲያሳርፍ ቢጠይቁም ሰሚ አልተገኘም። ሳውዲ አረቢያ ይህንን የሞት ፍርድ መፍረድ ለ3 ዓመታት ገደማ ትታው የነበረ ቢሆንም ከ2022 ጀምሮ ግን በዓለማችን ዜጎችን በስቅላትና በማረድ የሚገድል 3ኛ ደረጃ ላይ የተቀመጠ የሳውዲ አረቢያ መንግስት ሆኗል። የሳውዲ አረቢያ መንግስት ባለፉት ዓመታት 500 የሚደርሱ ስደተኞች ላይ የሞት ፍርድ ፈርዷል። ከነዚህ ውስጥ 200 የሚደርሱ ደግሞ ኢትዮጵያውያን ናቸው። ከባለፈው ዓመት ጀምሮ ከነዚህ ውስጥ 100 የሚሆኑት ስደተኞች እንደተገደሉ የመረጃ ምንጮች ያሳያሉ። ባለፈው ሳምንት ብቻ 5 ኢትዮጵያውያን ከሚስ ሚሼት ከተባለው እስር ቤት እንዲገደሉ ተደርጓል። አሁን ላይ ደግሞ በሚያሳዝን መልኩ 65 ኢትዮጵያውያን እንዲገደሉ ትዕዛዝ ወጥቶላቸው የቀናት ዕድሜ ብቻ እየተጠባበቁ ይገኛሉ። እነዚህ እስረኞች ፖሊሶች አውጥተው የሚገድሏቸው ሰዓት እየተጠባበቁ ይገኛሉ። ይህ መረጃ ሁማን ራይትስ ዎችም ሆነ አምኒስቲ ኢንተርናሽናል እጅ ላይ የደረሰ 65 ዜጎች ሊታረዱ ተዘጋጅተዋል የሚል ሪፖርት አውጥቷል።
የኢትዮጵያ መንግስት ግን ይህንን ግድ የሰጠው አይመስልም። እነዚህን በር በተከፈተ ቁጥር የሚታረዱ እየመሰላቸው ሞታቸውን እየተጠባበቁ ያሉት ዜጎችን ትቶ ምንም አይነት ፍርድ ያልነበራቸውን ዜጎች መለስኩ የሚል የሚዲያ ዲስኩር እያሰማ ይገኛል። በሳውዲ አረቢያ የሚገኘው የኢትዮጵያ ቆንስላ ጽሕፈት ቤት ቀልድ የያዘ ይመስላል። በየቀኑ እየታረዱ ያሉ ወጣቶችን በመካድ ይህ የሶሻል ሚዲያ ጽንፈኞች የውሸት ወሬ ነው እያለ እያስተባበለ ይገኛል። ከእስር ቤቶቹ የሚደርሱን የስቃይና የጭንቀት ድምጾች ግን እትየሌለ ናቸው። እነዚህ በሳውዲ አረቢያ መንግስት እንደ አብርሃም በግ ለመታረድ ተዘጋጅተው ያሉ ኢትዮጵያውያን ስደተኞች የኢትዮጵያ መንግስት ከሳውዲ መንግስት ጋር በመነጋገር መፍትሄ እንዲያፈላልግ በርካቶች እየጠየቁ ናቸው። ወላጆችም እየተማጸኑ ናቸው። ታሳሪዎቹ ደግሞ ድረሱልን እያሉ ናቸው። ያቺ ተፈጥሮ በእውቅና በወርቅ የሸለማት የኔልሰን ማንዴላ የቀስተ ደመና ህልም የሰነቀች በአፓርታይድ ጨለማ ቀንበር ያለፈችው የበርካቶች የምኞት ምድር የነበረችው ደቡብ አፍሪካ አሁን ላይ ቀስተ ደመናው ሌላ መልክ ይዟል። በጆሃንስበርግ ጎዳናዎች፣ በፕሪቶሪያ መንደሮች፣ በደርባን የንግድ ማዕከላት ላይ አንድ አስፈሪ ደግሞም ተደጋጋሚ ቃል እየተስተጋባ ነው። ዛይኖፎቢያ፣ የውጭ ዜጎች ጥላቻ። ይህቺ የበርካቶችን ድጋፍ ትናንት የተቀበለችው ምድር ለምን ዛሬ የአፍሪካውያን ወንድሞቿ የደም እሬት መጠጣት ፈለገች? የዚህን ክፉ አባዜ ሚስጥርስ ምን ይሆን የሚለውን ጉዳይ መመርመር ያስፈልጋል። የታሪክ መዛግብትን ስንገልጥ አሁን የሚታየው ቁጣ ዳሩ ጥልቅና የቆየ ነው። ደቡብ አፍሪካውያን ለዘመናት በአፓርታይድ ዘረኛ ስርዓት ስር ሲማቅቁ ከቀሪው የአፍሪካ ሕዝብ ተነጥለው በጠባብ የታውንሺፕ መንደሮች ውስጥ ታስረው ነበረ። ያ መገለል የፈጠረው ቁስል ሊሆን ይችላል የሚሉ አሉ። እንደ አውሮፓውያኖቹ አቆጣጠር 1994 ነፃነታቸውን ሲያገኙ የጥቁር ደቡብ አፍሪካውያን ምኞት ሰማይ ጥግ የደረሰ ነበር። ስራ፣ ቤት፣ እኩልነትና የተንደላቀቀ ህይወት ማግኘት ናፍቀው ነበር። ነገር ግን 3 አስርት ዓመታትን አለፉ። ያ የነፃነት ቃል ኪዳን ግን በአየር ላይ በነነ። ደቡብ አፍሪካ በዓለም ከፍተኛውን የድሃና የሀብታም ልዩነት ያለባት ሀገር ሆነች። በስራ አጥነትም የሚቀድማት የለም። 50 በመቶኛው የሀገሪቱ ወጣት ስራ የለውም። እናም ይህንን የፈጠረው የኑሮ ጫናና የፈጠረው ብስጭት ደቡብ አፍሪካውያን መንግስታቸው ላይ መውጣት ቢያቅታቸው ፊታቸውን ወደ ደካማ ስደተኞች ላይ ያደረጉ። የኢትዮጵያ፣ የናይጄሪያ፣ የሞዛምቢክና የዚምባብዌ ዜጎች የስራ ዕድላችን ወሰዱብን። ስደተኞቹን የአብርሃም በጎች ወይም ደግሞ ስኬፕጎትስ ያደርጓቸዋል። ታዲያ ይህንን የደቡብ አፍሪካውያን ዛይኖፎቢያ በሌሎች አፍሪካውያን ልብ ውስጥ ጥልቅ የሆነ የመከዳት ስሜትን ፈጥሯል። ትናንት ደቡብ አፍሪካውያን በአፓርታይድ ሰንሰለት ተይዘው ሲማቅቁ እንደ ናይጄሪያ፣ ኢትዮጵያና ዚምባብዌ ያሉ ሀገራት ገንዘባቸውና ደማቸውን ገብረውባቸዋል። የነጻነት ታጋዩ ኔልሰን ማንዴላ ማረፊያቸው ያደረጉት ኢትዮጵያን ነው። ታዋቂው የደቡብ አፍሪካ ጳጳስ ዴዝሞንድ ቱቱ በራሷ ፍላጎት ከነተከታዮቻቸው ያቀፈቻቸው ዚምባብዌ ነበረች። ዛሬ ግን ያ ታሪካዊ ውለታ የተረሳ ይመስላል። የአፍሪካውያን ንብረት ሲዘረፍ፣ ሕይወታቸው በግፍ ሲነጠቅ በመላው አህጉር የሚሰማው ጩኸት ትላንት በችግራችሁ ቀን የደረስንላችሁ ዛሬ እንደ ጠላት እንድታሳድዱን አልነበረም የሚል የቁጭት እንባ ነው። የአፍሪካውያን ቁጣ በደቡብ አፍሪካውያን ላይ ለመግለጽ ጊዜያቶችን አልጠበቀም። የደቡብ አፍሪካ ብሔራዊ ቡድን ከደቡብ አሜሪካ ሀገራት ጋር ሲጫወት እንኳን ድጋፋቸውን ለተቃራኒው ቡድን አደረጉ። ደቡብ አፍሪካ በካናዳ ተሸንፋ ከውድድሩ ስትወጣም በርካታ አፍሪካውያን ጮቤ የረገጡበት ለዚህ ነው። ይህንን የህዝብ ቁጣ የዲፕሎማሲው ግንኙነትም እየናጠው ይገኛል። ከናይጄሪያ ጠንካራ አጸፋ ጀምሮ የደቡብ አፍሪካ ኩባንያዎች በአፍሪካ ገበያ ያላቸው ተፈላጊነት እየወደቀ ይገኛል። ደቡብ አፍሪካ ህልሟ መላውን አፍሪካ ወክላ በመንግስታቱ የጸጥታው ምክር ቤት መግባት ነበር። ነገር ግን በገዛ ምድሯ ላይ የአፍሪካውያን ደህንነት ማስጠበቅ ያልቻለች በዓለም አቀፍ መድረክ ትወክላለች ማለት የማይታሰብ ነው። በደቡብ አፍሪካ እየሆነ ያለው የዛይኖፎቢያ እንቅስቃሴ የደቡብ አፍሪካ ፖለቲከኞች የራሳቸውን የፖሊሲ ውድቀት ለመሸፈን ስደተኞች እንደ ማምለጫ መንገድ አድርገው እየተጠቀሙበት እንዳሉ ግን በርካታ ምልክቶች አሉ የሚሉ ተንታኞች አሉ። በተለይም በምርጫ ወቅት በቅስቀሳ የሚጠቀሙት ዋናው ነጥብ ሁሉም ህገወጥ ስደተኞች እናስወጣለን፣ ድንበራችንም እናጥባለን የሚል ነው።
ይህ ደግሞ ዱላ ይዘው በመንጋ ለሚዞሩ የሀገሪቱ ወጣቶች ለሚሰነዝሩት ጥቃት የሞራል ከለላ የሚሰጥ ነው ይላሉ። በአጠቃላይ የደቡብ አፍሪካውያኑ ዛይኖፎቢያ መነሻው ውስጣዊ የኢኮኖሚ ቀውስና ያልዳነ የታሪክ ቁስል ውጫዊ ነጸብራቅ ነው ተብሎ ሊወሰድ ይችላል። ደቡብ አፍሪካ ገና ለዜጎቿ የገባችውን የነጻነት ቃል ኪዳን መፈጸም ካልቻለች ይህ የጥላቻ እሳት መቀጣጠሉ አይቀርም። ነገር ግን ይህ እሳት ስደተኞቹን ብቻ ሳይሆን የደቡብ አፍሪካ ማንነትና የፓን አፍሪካኒዝም መንፈስም አብሮ የሚያነድ አደገኛ ሰደድ እሳት ነው። ባለፉት 48 ሰዓታትም እነዛ ዱላ ይዘው በመንጋ የሚዞሩ የሀገሪቱ ወጣቶች አሁንም ስደተኞችን በማባረርና በማጥቃት ላይ ይገኛሉ። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። መሰል ትንታኔዎችና አዳዲስ ዜናዎች እንድትሰሙ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ሰላም ለሰው ልጆች በሙሉ።